ድሮ ቤቴ ጎሰቆሌ ቆሽሽን የቆሽሽ ጭራሽ ከሁሉ ወድቆ ባዶውን ያለ ፌስታል ምናምን እንትን እያውታተፍኩ ነው ማድረው። ኑሮዬም ያገኘው ለብት በልቼ ያጣሁ ለብት ተኝ ዝም ብዬ ነው ማድረው። አሁን ትንሽ ጠላ አረጋለሁ። ያችን ጠላ የተሸጠችልኝ ለብት ደስ ይለኛል። ያልተሸጠ ለብት ዝም ብዬ አድራለሁ። በጣም የጎሰቆሎ ነው። ቤቴም ለሽንት ቤት እንኳን የማይገባ ነው፣ እንኳን ሰው ሊያድርበትና። የቀድሞ ቤቴ ዝናብ ነው ሲወጣ ሲገባ እጄን እግሬን ግፊት ይዞኝ ልጄ ያ አንድ ያለኝ ልጄ በጨርቅ እየጠረገ ዝናብ ሲመጣ ሮጦ ይመጣል እሱ። አሁን እሱም በድንገት ሞተብኝ። ይሄው አለው ማለት። አሁን ግን መንግስት ይሄንን አይቶ እውነት ጉድካሜን እና ችግሬን አይቶ ይሄንን ያማረ ገነት ሳልሞት ገነት ያገባኝን መስገን አመሰግናለሁ። እግዚአብሔር የሰጠኝ መንግስት ረዳኝ። ይሄው ሰው ነኝ። ይሄንን የመሰለ ቤት ደህና ሆኜ ደህና ቁጭ ብያለሁ። ይህ ያለምንም ክፍያና ቁሳዊ ጥቅም በበጎ ፈቃደኞች እውቀት፣ ጉልበት፣ ጊዜና ገንዘብ የተፈጠረ የአቅመ ደካሞች ደስታ ነው። በኢትዮጵያ በተለያዩ ባህላዊ እሴቶች ሲተገበር የቆየው የመረዳዳት ባህል በአሁኑ ወቅት በተለይ በክረምትና በበጋ ወቅቶች በሰፊው የሚተገበር ሀገራዊ ንቅናቄ ሆኗል። በሲዳማ ክልልም በተለያዩ ተግባራት ሲከናወን የቆየው የ2018 ዓ.ም የበጋ ወራት የበጎ ፈቃድ አገልግሎት በበንሳ ዳዬ ከተማ ለአቅመ ደካሞች የተገነባውን ቤት በማስረከብ ተጠናቋል። መኖሪያ ቤቶቹን ያስረከቡት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ በክልሉ ያሉ የህብረተሰብ ክፍሎችን እውቀት፣ ጉልበት፣ የገንዘብና የጊዜ አቅምን ጥቅም ላይ በማዋል የአቅመ ደካማ ዜጎችን ኑሮ የማሻሻል ስራ በትኩረት እየተሰራ ነው ብለዋል። ስር የሰደደ ድህነት በአጠቃላይ በሚሰሩ በልማት ስራዎች ከጊዜ ወደ ጊዜ እየተቀረፈ መጥተዋል። በዚህ ውስጥ ደግሞ በልዩ ትኩረት ብልጽግና ፓርቲያችን ሰው ተኮር ከመሆኑም አንጻር የሰው ህይወት የሚቀይሩ ስራዎችን በትኩረት እየሰራ ይገኛል። እነዚህ ተግባራት ቀጥታ ሰፊውን ህዝብ የሚጠቅሙ በተለየ ሁኔታ አንዳንድ አጀንዳዎች ደግሞ ድሃውን በተለየ ሁኔታ የሚጠቅሙ ናቸው። ባለፉት ዓመታት በበጎ ፈቃድ አገልግሎቶች በተከናወኑ ተግባራት ዜጎችን ተጠቃሚ ማድረግ መቻሉንም ርዕሰ መስተዳድሩ ተናግረዋል። በአጋጣሚ እኔ አሁን ያለሁት ራሴ 2014 ላይ በተከልኩት አቮካዶ ችግኝ አጠገብ ነው። ይሄ ችግኝ 2014 ላይ የተከልኩት ነው። አሁን ፍሬ አፍርተው ህዝቡ እየተጠቀመበት ይገኛል። እያንዳንዳችን ባለፍንበት ጊዜ የጣልናቸው አሻራዎች ፍሬ አፍርቶ ምን ያህል እየጠቀሙ ስለመሆኑ ያው ምስክር ነው ብዬ ወስዳለሁ። በዚህ ማዕቀፍ በ4 አመት በ5 አመታት የተሰሩ በርካታ ስራዎችና የመጡ ውጤቶችም አሉ። የክልሉ ሴቶች ወጣቶችና ማህበራዊ ጉዳዮች ቢሮ ኃላፊ ወይዘሮ መቤት ኢሳያስ በበኩላቸው በበጋው ወቅት 14 የበጎ ፍቃድ ተግባራት ተለይተው በተሰራው ስራ 1 ቢሊዮን 460 ሚሊዮን ከመንግስት ሊወጣ የነበረ ወጪ ማዳን ተችሏል ብለዋል። 800 ሺህ ወጣቶች በበጎ ፍቃድ ስራ ይሳተፋሉ ብለን አቅደን 991 ሺህ በላይ ወጣቶች እንዲሳተፉ አድርገናል። በዚህም ከ1.7 ሚሊዮን በላይ የሆኑ የህብረተሰብ ክፍሎች ተጠቃሚ ሆነው የሰሩት ስራ በገንዘብ ሲተመን ከዛ በላይ 1 ቢሊዮን 460 ሚሊዮን የሚሆን ማስተረፍ ተችሏል ማለት ነው። የጤና ስራ ተሰርተዋል። አካባቢን የማጽዳት ስራ በርካታ በ14ቱም ተግባራት ተሰርተዋልና ይሄ በየጊዜው እየገመገመን የመጣ ነው ጉዳይ ነው። በመጨረሻም በበጎ ፍቃድ ተግባራት ለተሳተፉ ግለሰቦችና ተቋማት እውቅና ተሰጥቷል።